እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ በቂ ውሃ መጠጣት ለጤና ያለው ጥቅም። እንግዲህ በመጀመሪያ ደረጃ እውነት ለመናገር አንዳንድ ጊዜ ቀለል አድርገን የምናያቸው ነገሮች በሕይወታችን ላይ በጣም መሰረታዊ የሆነ ችግር ሲያስከትሉ እናያለን። ውሃ እንግዲህ በተፈጥሮ ፈጣሪ የሰጠን ነፃ የሆነ በተፈጥሮ የምናገኘው ሁሉም ሰው ሊያገኘው የሚችለው ነገር ነው ማለት ነው። ነገር ግን ውሃ በበቂ መጠን ባለመጠጣታችን በሕይወታችን ላይ ከፍተኛ የሆነ የጤና ችግር ሲከሰት እናያለን። ስለዚህ ይሄ በቂ ውሃ መጠጣት ለምን ጠቀሜታዎች ይውላል፣ ወይም ይሄን በቂ ውሃ ሳይጠጣ ሲቀር አንድ ሰው ለምን አይነት በሽታዎች ሊጋለጥ ይችላል የሚለውን ነገር እናያለን ማለት ነው። እንግዲህ በመጀመሪያ ደረጃ WHO ባስቀመጠው ወይም የዓለም ጤና ድርጅት ባስቀመጠው መሰረት አንድ ሰው በቀን ውስጥ ትክክለኛ ጤንነቱ የተጠበቀ የውሃ መጠን ወሰደ የምንለው ምን ያህል ውሃ ሲወስድ ነው ወደሚለው በምንመጣበት ሰዓት እንግዲህ በአማካኝ አንድ አዋቂ የሆነ ሰው ሴትም ሆነ ወንድ በአቨሬጅ እንግዲህ ከ2 እስከ 3 ሊትር ድረስ መጠጣት አለበት ተብሎ ይታሰባል። ለሴት ልጅ እስከ 2 ሊትር ድረስ፣ ለወንዶች እስከ 3 ሊትር ድረስ እንግዲህ በአቬሬጅ ሲቀመጥ ከ2 እስከ 3 ሊትር ወይም ከ8 እስከ 12 ብርጭቆ አንድ ሰው በቀን ውስጥ ውሃ መውሰድ አለበት ማለት ነው። ይሄ እንግዲህ በምግብ ውስጥ የሚገኘውንም የውሃ መጠን ይጨምራል ማለት ነው። ስለዚህ ይሄን ያክል ውሃ አንድ ሰው በቀን ውስጥ መውሰድ መቻል አለበት ትክክለኛ ጤናው ተጠበቀ ለማለት አንድ ሰው ማለት ነው። ስለዚህ እንደ ጥቅል ውሃ የሚሰጣቸው ዋና ዋና ጠቀሜታዎች ምንድን ናቸው ወደሚለው በምንመጣበት ሰዓት ጥቅል የሆነውን ስናይ የመጀመሪያው የጤና ጥቅም ምንድን ነው? ከሰውነት ቆሻሻና መርዛማ ነገሮችን ያስወግዳል። ይሄም ማለት ምን ማለት ነው? እንግዲህ በከፍተኛ ደረጃ ዲቶክሲፊኬሽን የሚባለው ፕሮሰስ የምታካሂደው ሊቨር ነች ወይም ጉበታችን ነች። ይህ ጉበት ደግሞ በትክክል ይሄ ዲቶክሲፊኬሽን ወይም መርዛማ የሆኑ ነገሮችን ከሰውነት ለማስወገድ ውሃ በከፍተኛ ደረጃ ይፈልጋል ማለት ነው። ስለዚህ ውሃ በጣም ጠቃሚ ነው ማለት ነው፣ መርዛማ ነገሮች ከሰውነታችን እንዲወገዱ። ከዛ በተጨማሪ የልብና የደም ዝውውርን ያሻሽላል። ይሄ እንግዲህ በከፍተኛ ደረጃ አንድ ሰው በትክክል በቂ የሆነ ውሃ በሚጠጣበት ሰዓት የልብ ሁኔታው በጣም ጥሩ ይሆናል፣ የደም ዝውውሩ በጣም ጥሩ ይሆናል። ይሄ ማለት ለልብ በሽታዎች የመጋለጥ እድሉ ይቀንሳል ማለት ነው። ከዛ በተጨማሪ ከፍተኛ የሆነ የኩላሊት ችግርን ይከላከላል። እንግዲህ በጣም በሚያሳዝን ሁኔታ ብዙ ሰዎች በቂ ውሃ ባለመጠጣት ምክንያት ለአኪዩት ኪድኒ ኢንጁሪ ወይም ለጊዜያዊ ለሆነ የኩላሊት ድክመት ሲጋለጡ እናያለን። ከዛ በተጨማሪ ደግሞ ለኩላሊት ጠጠር ሲጋለጡ እናያለን። ስለዚህ ውሃ በከፍተኛ ደረጃ ለኩላሊታችን በጣም ትልቅ ጠቀሜታ አለው ማለት ነው። የምግብ መፈጨትን ያግዛል። ለምግብ መፈጨት ውሃ በጣም መሰረታዊ ነገር ነው ማለት ነው። ስለዚህ አንድ ሰው ምግብ ከበላ በኋላ በደንብ እንዲፈጭለትና የጨጓራ ችግሮች እንዳይከሰቱ ውሃ በበቂ ሁኔታ መውሰድ መቻል አለበት ማለት ነው። አለበለዚያ አንድ ሰው በቀን ውስጥ የሚጠበቅበትን የውሃ መጠን ካላገኘ በቀላሉ ለጨጓራ በሽታ ሊጋለጥ ይችላል። ከዛም በተጨማሪ እየቆየ በሄደ ቁጥር ይሄ የጨጓራ በሽታ እየተደጋገመ በተከሰተ ቁጥር ለምን ሊጋለጥ ይችላል? ለጨጓራ ቁስለት። እንደዚህ እየቆየ ሲሄድ ቁስለቱን አሁን እንደዚህ ካልታከመና ይሄ ድግግሞሹ እየቆየ በሄደ ቁጥር ኢቭን የጨጓራ ካንሰር፣ እንደዚህ አይነት ነገሮች ሊከሰቱ ይችላሉ ማለት ነው። ስለዚህ ይሄ ውሃ እንደዚህ ቀለል አድርገን የምናየው ነገር አይደለም ማለት ነው። ሌላኛው የኤሌክትሮላይት ሚዛንን ይጠብቃል። በሰውነታችን ውስጥ እንግዲህ ኤሌክትሮላይቶች አሉ፣ ዋና ዋና ኤሌክትሮላይቶች አሉና የእነዚህ ሚዛናቸው እንዲጠበቅ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። የአእምሮ ጤንነት ላይ በምንመጣበት ሰዓት እንግዲህ ለአእምሯችን ውሃ በከፍተኛ ደረጃ ጠቀሜታ አለው። በመጀመሪያ ደረጃ እንግዲህ ውሃ በበቂ ሁኔታ የሚጠጣ ሰው የማስተዋል ችሎታው ከፍ ያለ ነው የሚሆነው።
ያገናዝባል፣ ያስተውላል። እነዚህ ነገሮች ለአእምሮ በከፍተኛ ደረጃ ውሃ ያግዛል ወይም ይጠቅማል ማለት ነው። ስለዚህ አንድ ሰው ስራው ላይ ትኩረት ሰጥቶ እንዲሰራ ያደርገዋል። የማስታወስ ችሎታውም እንዲጨምር ያደርገዋል ማለት ነው። እንደ ጥቅል የአእምሮ ጤንነትንም ይጠብቃል ማለት ነው። ምክንያቱም እነዚህ አእምሮ ውስጥ ያሉ በሲግናል ሲስተም ነውና የሚሰራው። እነዚህ ኒውሮንስ የምንላቸው አሉ። እነሱ በአግባቡ እንዲሰሩ ምን ያስፈልጋል ማለት ነው? ውሃ ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ብዙ ሰዎች በተደጋጋሚ በቂ ውሃ በማይጠጡበት ሰዓት እንግዲህ አንዳንድ ሰዎች ሊነጫነጩ ይችላሉ። በተፈጥሮ እንግዲህ ከጸባይ ጋር አንድ ሰው ተገናኝቶ ነጭናጫ እንደዚህ ሊሆን ይችላል። ግን ብዙ ጊዜ ውሃም የማይጠጣ ከሆነ እንደዚህ አይነት ጸባዮች ሊኖራቸው ይችላሉ። ኢሪቴብል የመሆን ነገር፣ በቀላሉ ቁጡ የመሆን ነገር፣ እነዚህ እንትኖች ሊከሰቱ ይችላሉ ውሃን በአግባቡ ባለመጠጣት የተነሳ ነገር ነው። ከዛ በተጨማሪ እንግዲህ ሚግሬን ሄዴክ የምንለው አለ። ይሄ ሚግሬን አሁን ብዙ ሰዎችን የሚያስቸግር ነው። እንደ ውሃ በበቂ ሁኔታ ለመጠጣት እንደ ትሪገሪንግ ፋክተር ሊሆን ይችላል። ይህ ማለት ምንድን ነው? ሚግሬን ሄዴክ ላለበት ሰው በቀላሉ እንዲነሳ ያደርጋል ውሃ በአግባቡ አለመጠጣት ማለት ነው። እና በተደጋጋሚ ይሄን ውሃ በትክክለኛው መጠን የማይጠጡ ሰዎች ላይ ለዚህ ለሚግሬን ሄዴክ የመጋለጥ እድላቸውም ከፍ ያለ ነው ማለት ነው። ከዛ በተጨማሪ እንግዲህ በቀላሉ ድካም ይሰማቸዋል እነዚህ ውሃን በበቂ ሁኔታ የማይወስዱ ሰዎች ማለት ነው። ሌላኛው የቆዳ ጥቅሞች፣ ቆዳችን ላይ እንግዲህ በከፍተኛ ደረጃ ውሃ ትልቅ ጠቀሜታ አለው። የቆዳ ልስላሴ እንዲኖር ያደርጋል። ቆዳ በቀላሉ እንዳይሰነጠቅ ያደርጋል፣ የቆዳ ድርቀትን ስለሚከላከል ማለት ነው። ከዛ በተጨማሪ እንግዲህ በተደጋጋሚ በተለይ እነዚህ ብግር የሚይዛቸው ሰዎች ላይ ብግር በቀላሉ እንዳይፈጠር የመከላከል አቅም አለው። ምክንያቱም ይሄ የስብ ፕሮዳክሽን ነው፣ እዛ ፊት አካባቢ ላይ ያለውን እሱን ሚዛኑን እንዲጠብቅ ያደርጋል እና በከፍተኛ ደረጃ ብግር እንዳይከሰት የመቆጣጠር አቅምም አለው እና ለነዚህ ጠቀሜታዎች ይውላል ውሃ። እንግዲህ ከዛ በተጨማሪ ክብደትን ለመቆጣጠር ክብደት አሁን የብዙ ሰዎች ችግር ምንድን ነው? ውፍረት አሁን እየተለመደ ይመጣል እና ክብደትን ለመቆጣጠር በጣም መቸገር አለ። ግን ውሃ አሁን እንደ አንድ መፍትሄ ነው። ምክንያቱም ውሃ በደንብ የሚጠጡ ሰዎች ምንድን ነው? አንደኛ ውሃ በደንብ በሚጠጡበት ሰዓት ይሄ ረሃብን ስለሚያስታግስ ብዙ ምግብ አይመገቡም። ከዛ በተጨማሪ ደግሞ የስብ ሜታቦሊዝምን እንዲጨምር ያደርጋል። ስብ ብሬክዳውን በሚሆንበት ሰዓት ክብደት ይቀንሳል ማለት ነው። ስለዚህ ውሃ እጅግ የትየለሌ የሆኑ ጠቀሜታዎች አሉ። እነዚህ አሁን ያየናቸው ከብዙዎቹ በጥቂቱ ነው። ስለዚህ አንድ ሰው ጤንነቱ እንዲጠበቅና መኖር ያለበትን ህይወት በአግባቡ እንዲኖር ተመጣጣኝ የሆነ በቂ የሆነ ውሃ መጠጣት ይኖርበታል ማለት ነው። WHO ያስቀመጠውን የውሃ መጠን ማለት ነው በቀን ከ8 እስከ 12 ብርጭቆ ያለውን ውሃ መውሰድ ይኖርበታል የሚለው ነው። ለዛሬ ያለኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።